ቃል እንግዲህ በኢትዮ ቢዝነስ ፕሮግራማችን ሰሞነኛ የሆኑ የሁነት መረጃዎችን ወደምናደርስበት ዘገባችን ላይ ደርሰናል። የቲፍሎ ብራንድ አቅራቢ ሆነው የአማን የቧንቧ ዕቃዎች በኢትዮጵያ የግንባታ ዘርፍ በአይነቱ ልዩ በሆነው በቢግ 5 ኮንስትራክሽን ኢትዮጵያ እየተሳተፈ ይገኛል። በዚህ ኤግዚቢሽን ላይ ለሀገራችን የግንባታ እድገት ትልቅ አስተዋጽኦ የሚያበረክቱ የቲፍሎ ምርቶችን ለኮንስትራክሽን መሐንዲሶችና የሪል ስቴት ባለሙያዎች በስፋት አስተዋውቋል። እንግዲህ በዚህ ዝግጅት ላይ ባልደረባችን ልዑል አለማየሁ ተገኝቷል። ቀጣዩን ዘገባ ማሰናድቶልናል። እሱን ለተመልካቾች እናድርስ። በቢግ 5 ኮንስትራክት ኢትዮጵያ የንግድ ኤግዚቢሽን ላይ ተሳታፊ የሆነው የቲፍሎ ብራንድ አቅራቢ በአማን የቧንቧ ዕቃዎች ለሀገራችን የግንባታ ዘርፍ እድገት ትልቅ አስተዋጽኦ ያበረክታሉ ያላቸውን የቲፍሎ ምርቶች ለኮንትራክተሮችና ለሪል ስቴት ባለሙያዎች በስፋት አስተዋውቋል። ቲፍሎ ማለት ትሩ ፍሎ ነው ማለት ነው። ሳኒተሪ ላይ ደግሞ ፍሎ ማተርስ ትሩ ፍሎ የሚለው ከዚህ ተነስተን ነው ቲፍሎ ብለን ብራንዱን ሴት ለማድረግ የሞከር ነው። እንግዲህ የኛ ድርጅት ከዚህ በፊት ምርቶችን ከውጭ በማስመጣት ነበር የምንታወቀው። እዛ ሴክተር ላይ ያለን ኤክስፒሪያንስ ጥሩ ስለነበረና ኳሊቲ ያላቸው ምርቶች እያመጣን ብዙ ፕሮጀክቶች ላይ ሰፕላይ አድርገን እዚህ ዕውቀት ታግዘን የራሳችንን ፋክተሪ ሴት አድርገን በቆንጆ ቴክኖሎጂ በጥሩ ካፓሲቲና ሙሉ ምርቶቻችን አይሶ ሰርቲፋይድ ሆኖ ትልልቅ ምርቶችን አሁን ላይ ለገበያ እያቀበልን ነው። መሰረታዊና ሶስት ነው የፕሮዳክት ሬንጆቻችን ዩፒቪሲ ፓይፕና ፊቲንጎች አሉ። እነሱ እንግዲህ ለውስጥና ለውጭ አገልግሎት የሚደረግ ለውስጥ ፍሳሾች የሚሆን ነው። በመድረኩ ላይ የቲፍሎ ብራንድ በግንባታው ዘርፍ የግብይት ሰንሰለት ላይ ያሉ ችግሮችን ለመፍታት ምርቶችን በብዛትና በጥራት እያቀረበ እንደሚገኝም ተገልጿል። አት ፉል ስኬል ማምረት ከጀመርን 4 ዓመት ሆኖናል። ማኔጅመንት ሲስተም 9001 2015 ሰርቲፋይድ ነን። ለፕሮዳክቶቻችን ደግሞ አይሶ ሰርቲፋይድ ነን። ሁሉም ፕሮዳክት ሬንጆቻችን ሰርቲፋይድ ሆነናል። በዚህ አጭር ጊዜ በጣም ለአገሪቷ ቅቡልነት የሚኖር ለኮንስትራክሽን ሴክተሩ ኳሊቲ ላይ አቅርቦት ላይ በጣም ትልቅ ችግር ነው ያለው። ይሄ ሰፕላይ ቼኑ ላይ የሚፈጠረውን ክፍተት ለማገዝ በደንብ ተዘጋጅተናል። በሴክተሩ ላይ የሚፈጠረውን የአቅርቦት ሰንሰለት በማሳጠር ፕሮጀክቶች በተያዘላቸው ጊዜ እንዲያልቁ የራሳችን ትልቅ ነገር አድርገናል። ሌላው የኛ ሪሰርች ኤንድ ዴቨሎፕመንት ዲፓርትመንታችን አዳዲስ ምርቶችን ኢንትሮዲዩስ በማድረግ የሚሰራ ነው ማለት ነው። በተጨማሪም እዚህ ጋር ስቶክ አቬላቢሊቲያችን ሁሌ ሲሪየስ ሆነን እንደ ማኔጅመንት የምንሰራበት ሆኖ ሁልጊዜ ሰስቴይናብል የሆነ ስቶክ አቬላብል ነን። ይሄ ደግሞ ብዙዎች እንዲመርጡን ያደርገናል ማለት ነው። በተጨማሪም ድርጅቱ ለበርካታ ዜጎች የስራ ዕድል በመፍጠር ተኪ ምርቶችን በስፋት በማቅረብና የውጭ ምንዛሬ ውጪ በማስቀረት ለግንባታው ዘርፍ ከፍተኛ አስተዋጽኦ እያበረከተ እንደሚገኝም ተጠቁሟል። መጀመሪያ ላይ ፋክተሪው ከውጭ ኤክስፓርቶችን አምጥተን ነበረ ልናሰራ የሞከርነው። አሁን ሙሉ ለሙሉ በሚባል ደረጃ በራሳችን ባለሙያዎች ነው። ሁሉንም ቴክኖሎጂውም ላይ ምርት ሂደቱ ላይም ኢንጂነሪንጉ ላይ ሁሉም በራሳችን ባለሙያዎች ነው። በትንሹ ከ100 እስከ 200 ያለ ሰራተኛ ለሀገር ውስጥ ሙሉ ባለሙያ ከማኔጅመንት ቲም ጀምሮ እስከ ታች ያለው ኦፕሬተሮች በደንብ እንዳደረግ ነው። ከዩኒቨርሲቲዎች ጋር ትስስር በመፍጠር ደግሞ ለኦፕሬተሮችና ለቴክኒሻኖችም እድል እየሰጠን ነው የምንገኘው። የኛ ምርቶች እንግዲህ ኢምፖርትን ሰብስቲዩት የሚያደርጉ ናቸው ማለት ነው። ስፔሻሊ አሁን ፒፒአር ላይም ቅድም እንዳልኳቸው ሁሉም አይሶ ሰርቲፋይድ ናቸው ማለት በደረጃዎችና ተስማሚነት ቅቡልነታቸው የተረጋገጠና ከውጪ ኢምፖርት ከመደረግ ይልቅ በሀገር ውስጥ ምርቶች ሁሉም በሚባል ደረጃ ኢምፖርትን ሰብስቲዩት በማድረግ ደረጃ ነው የምንሰራው ማለት ነው። ይሄ የራሱን ዶላርን ከማስቀረት አንጻር ትልቅ ሚና እንዳለው ምስክርነትን አግኝተናል። ቢግ 5 ኮንስትራክት ኢትዮጵያ ባለፈው አመት ገብተን ነበረ። ጥሩ የሚባል የከስተመር ኢንጌጅመንት ፈጥረንበት የወጣን ነው። ከመንግስት ባለድርሻ አካላትም ሪል ስቴት አልሚዎች ከሆኑ ከኮንትራክተሮች ከኮንሰልታንቶች ጋር ቆንጆ ነገር አድርገናል። ዛሬ ጀምሯል፣ ነገም ይቀጥላል። እስከ 3ኛው ቀን ሁሉም ሰዎች እንዲመጡ እንዲጎበኙና ከኛ ማርኬቲንግ ኤንድ ሴልስ ቲም ጋር ጥሩ ኢንጌጅመንት እንዲፈጥሩ ግብዣዬን ማስተላለፍ ፈልጋለሁ። ወደ ሌላኛው የሰሞነኛ የሁነት መረጃችን እናመራለን። የዳሽን ባንክ 30ኛ ዓመት የምስረታ በዓልን ምክንያት በማድረግ የተዘጋጀና በአይነቱ ልዩ የሆነ የዳሽን ኤክስፖ የባንክ ከፍተኛ የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው የክብር እንግዶች በተገኙበት በዋና መስሪያ ቤቱ በዛሬው ዕለት አስጀምሯል። ለዚህ ለ9 ቀናት በሚቆየው በዚህ ኤክስፖ የዳሽን ባንክን አመሰራረትና የ3 አስርት ዓመታት ጉዞ የሚገልጹ አውደሪዎችና ከባንኩ ጋር አብረው የሚሰሩ የተለያዩ ተቋማት ምርትና አገልግሎቶችም ይቀርቡበታል። ይህንን አውደ ርዕይ ለየት የሚያደርገው በዓላችንን የምናከብረው ብቻችንን ሳይሆን ከደንበኞቻችንና ከአጋሮቻችን ጋር መሆኑ ነው። ባዘጋጀነው በተለያዩ ስታንዶች ላይ ዛሬ ጀምሮ እንደምታዩት ምርትና አገልግሎታቸውን የሚያስተዋውቁ የኛ አጋሮች ከኛ ጋር የሚሰሩ ከኛ ጋር ያደጉ አካላት አሉ ማለት ነው።
በዛሬው ቀን ኤግዚቢሽናቸውን ለሚቀጥሉ 3 ቀን አብረውን ይቆያሉ። በየ3 ቀኑ አዳዲስ ተቋማት እየገቡ ከባንኩ ጋር ያላቸውን ትስስር ያያሉ። ሌላው ይህንን አውደ ርዕይ ለየት የሚያደርገው እና ሜቢ ወደፊት የእናንተን ድምፅ ደግሞ የሚፈልጉ በዳሽን ከፍታ ፕሮግራም ውስጥ የሀሳብ ውድድር የሚያደርጉ እና የቶፕ 10 ወይም 10 ደረጃ የደረሱ ተወዳዳሪዎችም ደግሞ ሀሳባቸውን ለሚመጡ ጎብኚዎች ያቀርባሉ ማለት ነው። በዚህ ልዩ አውደ ርዕይ ላይም የፋይናንስ ግንዛቤ የሚያስጨብጡ በፋይናንሱ ዘርፍ የሴቶችን ተሳትፎ የሚገመግቡና እንዲሁም ከወለድ ነፃ የባንክ አገልግሎት ሀገራዊ አበርክቶን የሚዳስሱ እንዲሁም የፋይናንስ ተቋማት ለአካባቢና ማህበረሰብ ደህንነት የሚሰጡትን ትኩረት የሚመለከቱ የተለያዩ የፓናል ውይይቶችም ይከናወናሉ። የዳሽን ኤክስፖ ባንኩ በኢትዮጵያ የፋይናንስ ኢንዱስትሪ በተለይም ከዲጂታል አገልግሎት ስርዓት ጋር በተገናኘ ያከናወናቸው የተለያዩ አበርክቶቶች የሚተዋወቅበትም ይሆናል። አሁን እንደሚታወቀው ቃል እንግዲህ ዳሽን ባንክ የተመሰረተበትን 30ኛ ዓመት ከጥር 2018 ዓ.ም ጀምሮ በተለያዩ መርሃ ግብሮች እያከበረ እንደሚገኝም የሚታወስ ነው። ካለፈው ጥር ወር ጀምሮ በተለያዩ ኩነቶች እየታሰበ የሚገኘው የምስረታ በዓላችን የጥንካሬያችን የጽናታችን እና ከደንበኞቻችን እና ከህብረተሰቡ ጋር ያለን የማይናወጥ ትስስር ማሳያ አድርገን እንወስደዋለን። የዳሽን ብራንድን የስኬት ጎዳና በበለጠ ለመረዳት አውደ ርዕዩን ለማየት ለሚመጡ ጎብኚዎቻችንን በሙሉ ከልብ አመሰግናለሁ። ሆነን ለመገኘት በድጋሚ በመላው ታታሪና ጠንካራ በሆነው የዳሽን ማህበረሰብ ስም ቃል እየገባው የዛሬውን አውደ ጥናት መከፈቱን አበስራለሁ።